ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ የኔ ውድ ቤተሰቦች። ዛሬም እንግዲህ በጭቅጭቅ ተመልሰናል። በመጀመሪያ ሀይሚ ስለመጣሽ ደስ ብሎኛል። እንኳን መጣሽ፣ ሁሉም ሰው ተደስቷል። እና የመጣችሁበት ነገር ግን በጣም ያስጠላል። በጣም እኔ እንጃ እንደኔ ጭቅጭቅ የሰለቸውና የመረረው ሰው ካለ እንደው እስኪ እኔ የምላችሁ እንደው ሰላም አይወድላችሁም? አንደኛችሁ ስትረጋጉ አንደኛችሁ እንትን ስትሉ አንደኛችሁ በቃ የሆነ ኧረ ምን ይሻላችኋል? እናንተ ነገር ግን እንዴ እንደው በሰላም በቃ በሰላም ቁጭ ብሎ ችግርን መፍታት የሚያህል ነገር እያለ ማለት ነው። ምንድነው አሁን እንደዚህ እናንተ እንደዚህ የሚያረጋችሁ በመሃል እንዴ? በቃ የቃላት አጠቃቀማችሁ በጣም ልብ ይሰብራል። እግዚአብሔርን በቃ እንደዚህ ታርቃችሁ እንኳን አብራችሁ ብትሆኑ የሆነ በቃ ሆዳችሁ ውስጥ ቁርሾ እየጣላችሁ ነው የምትሄዱ ማለት ነው። የሆነ ቂም እየከተታችሁ አነጋገራችሁ የሁለታችሁም በጣም ያስጠላል ማለት ነው። ብትረጋጉ ምን አለበት? ወደ ኋላ ሂዶስ እንደው ነገር ከማሰብ ዝም ብላችሁ የፊቱን ወደ ኋላ እየሄዳችሁ ነገር የምትመዙ ምናምን ከሆነ እኮ በጣም ችግርና አደጋ አለው ማለት ነው። ምንም የሚያስታርቅ ነገር የላችሁም። ግን ያንን በይቅርታ ትታችሁ በማለፍ ክፍተት ሳትፈጥሩ ሶስተኛ ወገን ሳታስገቡ እየተመካከራችሁ ምን አለበት ብትኖሩ ማለት ነው። ብሩኬ ደግሞ አነጋገርህ በቃ ለሁለቱ ሴቶች የምትጠቀመው በጣም አንድ አይነት ቃል ነው የምትጠቀም። ዛሬማ ጭራሽ የ80 ባልሽ አይደለም ወይ? ትላንትና ያችኛይትን ሲላት ነበር፣ ዛሬ ደግሞ ለዚህ ደገማ። ያችንም ክብረ ቢስ ሲል ነበር፣ ይችንም ክብረ ቢስ። በስመ አብ! ኧረ ይደግብራል። እንደው በጣም ነው እያስጠላ ያለ ማርያም። እንደው ለተመልካችም ለወዳጆቻችሁም ክብር የላችሁም እንዴ? አሁን እኮ ከደቂቃዎች በፊት እኮ ወዳችኋለሁ ስትል ነበር፣ አከብራችኋለሁ ለእናንተ ፍቅር ስል ምናምን ስትል ነበር። በመሀል ደግሞ የሆነ የመለያየት እንደምትለያየ አይነት ነገር ነው ስታወራ የነበረ ማለት ነው። የሆነ የስንብት አይነት ነገር። እኔ ብሩኬ ግን እኔ ሰው አልተረዳህም ማለት ነው። እኔ አንተም ላይ በጣም ችግር ያለ ይመስለኛል። ዝም እየሳስበው አብሮ የመቀጠል አዝማሚያ የለህም። በቃ ስትናገር ከመግቢያውም ከምኑም እስከ መጨረሻው ስንሰማው ብዙ ነገር አለ እና አንተ የምታንቆለጳጵሰው ማንን ነው? የዩን ፍቅር ነው። በቃ የልጅነት ፍቅር ጥሩ ነገር አሳልፈናል ምናምን እና ይሄ ራሱ ሀይሚን ይጎዳታል እኮ እግዚአብሔርን ቪዲዮውን ስታየው ይጎዳታል። በቃ አለ አይደለ? አንተ ከሌላ ሰው ጋር ሆነህ የኤክስን ነገር ፍቅር ያጣጣምነውን ፍቅር እያልክ ሁሌ ማንሳት ማለት ነው። ይሄ በጣም ይጎዳል። እንዴ ትዳርም ቢሆን ያፋታል። በጣም ደስ አይልም። እንዴት አንድ ሰው ከአዲስ ሰው ጋር ሆኖ አብሮ ከኖራት ሰው ጋር ሆኖ የዛችኛይትን ፍቅር የልጅነት ፍቅር ነበር፣ አሪፍ ጊዜ ነበር ያሳለፍን፣ ጥሩ ነገር ነበረ እና ይሄ እኮ አሁን በዚህ ላይ በቃ አልወጣልኝም አይነት ነገር እኮ ነው እያወራህ ያለህ ማለት ነው። ከዚህ በፊትም ይሄ ነገር እንደተጀመረ አካባቢ እወድሽ ነበረ ስለምወድሽም ነው አብረሽ ምኖር ምናምን እያልክ ስትል ሀይሚ እንዴት አንገቷን እንደደፋች እኔ አይቻለሁ። እግዚአብሔርን ነው የምላችሁ ፊቷ እንዴት ሲቀያየር እንደነበር ማለት ነው። ነበረ ቢል እንኳን ማለት ነው። እና በቃ በያገኘው አጋጣሚ ምንድነው እዩን ስሙን ካላነሳ አይሆንም። በቃ የሆነ ደስ አይለውም ማለት ነው። እና ጥሩ ነገር ነበረን፣ ጥሩ ነገር አሳልፈን ነበር። ይሄ እኮ ምን ያክል እንደሚጎዳ እንደው በየቤታችሁ ሁናችሁ ብታዩት ማለት ነው። በጣም ትዳር ራሱ ያፈርሳል ማለት ነው። ያለፈን ነገር በቃ አሪፍ ነገር አሳልፌያለሁ አይባልም። በቃ ይሄ ልጅነት ልበል ወይስ ጅልነት ልበል? እኔ ምንም በቃ እምለው ራሱ ግራ ገባኝ ማለት ነው። እና ዝም ብላችሁ በቃ እኔ እንጃ ብቻ ሀይሚም ቀዝቀዝ በይና እኔ እንደኔ ግን እንደው ዝም ብለው አለ አይደለ የተወሰነ በቃ አሁን ኦዲየንስ ያልተረዳላቸው ነገር ማለት ነው። እኔ ብሩኬ በቃ እኔ አብሮ መሆን የፈለገ ነገር አይመስለኝም። እኔ እንጃ ሀይሚ ቀዝቀዝ ስትል እሱ ጮክ ይላል፣ እሷ ጮክ። ዛሬስ እንደ እውነቱ ከሆነ እሷ ተረጋግታለች። ምንም ነገር ያው ቃላቶቿ ቢሰብሩም ምንም ነገር እንትና ግን ደግሞ የሆነ የአዲስ ነገር የተለየ ነገር አላወራችም። ያን ነው ያየችውና አሳልፍ የተባለውን ነገር ነው የተናገረችኝ። ዛሬ እኔ ሀይሚ ላይ ብዙም ነገር አላየሁባትም። ምንም ያው አለ አይደል? እኔ እኮ ከዚህ በፊትም ነግሬያችኋለሁ። ሆዳችሁ ላይ ይቀርና ትዝ ባላት ቁጥር በቃ እሷን ክዶ የሄደበትን ነገር አለ አይደለ? ትንሽ በቃ ወንዶች ሲናደዱ ሴት ላይና መጠጥ ላይ ነው የሚሄዱ እና ያንን ነገር እያስታወሰች
ከዚህ በኋላም እኮ በቃ አታምነው ማመኔታ የላትም ማለት ነው። በቃ የሆነ ነገር ኮሽ ሲል ሩጦ ሆዶ የሆነ ሰው ላይ ይደበቃል እያልሽ በጣም ፍራቻ ያላት ትዳሩ ራሱ ትዳር አይሆንም። አሁን ኦዲየንስ ያልተረዳቸው ነገር በቃ ምንድነው ግድ ሁለቱን አጣብቆ አሁን እየተናገራችሁት ነው። እከሌ መጣ የሆነ ሴትዮ ከዋሳ ነው ከምናምን መጣ እግሬ ላይ ተደፍታ ምናምን በቃ እሱ ለማን ብሎ ነው? ለኦዲየንስ ብሎና ለህዝብ በቃ አይደል ብሎ ነው እንጂ እኔ እንጃ ይሄን ግንኙነት የሚፈልገው እኔ እንግዲህ እንደራሴ ነው። የራሳችሁን እንትን ማስቀመጥ ትችላላችሁ ማለት ነው። እና እሱ አብሮ የመቀጠል እንትን ፍላጎት የለውም። እኔ ዝም እየሳስበው ማለት ነው ለኦዲየንስ እና በቃ እንዲህ አንዳንድ ሰዎች እሱ ሁለቶች እንዳይለያዩ በቃ የሚለፉ የሚጥሩ ሰዎች አሉ። እነሱን ለማስደሰት ነው በቃ እየታገለ ያለው ማለት ነው። ያ ደግሞ ለሰው ብላችሁ የምትገቡት ነገር ራሳችሁ ያላመናችሁበት ነገር ፍቅር የሌላችሁበት ነገር የምትገቡት ነገር ደግሞ ዙሮ ማለት ነው ይሄ በቃ ተጋቡ ተፋቱ አይነት ነገር ነው የሚሆንባችሁ። ምንም ደስታ አይዘልቀውም ማለት ነው። መነቋቆር አይቀርም። ያን ነገር እያሰባችሁ ሁሌ መጣላት አይቀርም። እና አነጋገራችሁ ራሱ በጣም ያስጠላል። ብሩኬ ተረጋጋ። ለሁለቱ ሴቶች የምትጠቀመው ቋንቋ አንድ አይነት ነው። ትላንትና ሰው ደስ ብሎት ነበር ያችን ክብረቢስ ይሄው ዛሬም ደገሙ ማለት ነው። የ80 ባልሽ አይደለሁም ያችን ተጠቅሞ ነበር ይሄው ዛሬም ተጠቀሙ። እና ይሄ ለምንድነው ሲል ይሄ የኔ ፐርሰናሊቲ ነው አለ። ይሄ እንግዲህ የሱ ማንነቱ ነው ማለት ነው። ምክንያቱም በቃ እንዲህ የማንቋሸሽ ማንነት አለበት ማለት ነው። እና ቤተሰብ እኔ እንጃ ብቻ እኔ ሰው ባይጫናቸው ነው ምን በቃ እንደፈለጋችሁ ቢሆንና ተጽኖ ባያሳድሩበት። አሁን ላይ ብለ እየገቡ ብዙ የሚለፈልፉ ሰዎች አሉ። አብረው ካልሆኑ እንዴ አንድ ቤት ሰው ሁለቶችን አብረው ደስታ ይገዙላቸዋል እንዴ? እሺ በግድ አጣበቋቸው ማለት ነው። አሁን እነዚህ ልጆች ደስታ የላቸውም። በቃ ምንም አይነት ደስታ የለ። የኋላ ታሪክ እየመዘዙ እየመጡ እዚህ ላይ ሰላም አይሰጣቸውም ማለት ነው። ኑሯቸው ራሱ የተበጠበጠ ነው የሚሆን። በመሐከል ክፍተት ተፈጥሯል ማለት ነው። አሁን ይሄ ልጅ ተወልዶ እንኳን የሱ ልጅ ባይሆን እንኳን በቃ ቺት አርጎባታል። ስለዚህ ይሄ ራሱ በቃ እንዲታመን አያደርገውም ማለት ነው። እና በዚህ መሃል እኔ እንደ ሴትነቴ እኔ ብሆን ማለት ነው እኔ እንደውም ማርያምን በጣም ትግስተኛ ናት ሃይሚ ማለት ነው። ይሄን ያህል ሰዓት ይሄን ያህል ጊዜ አብራ መቆሟና እንዲመታገሏ ማንም ሴት እኮ እንደዚህ አያደርግም ማንም ማለት ነው። እግዚአብሔርም አይፈቅደውም። በትዳርም ሆናችሁ በምን ደግሞ እንደዚህ ዝሙት ያረገ ሰው እኮ ወዲያው ፍቺ ነው አይደለ? በቃ በእግዚአብሔርም በቃ አይደገፍም ማለት ነው። ስለዚህ ሰው ግድ እናንተን ስለሚወዳችሁ ብቻ አብሮነታችሁን መሆን ስለሚፈልግ አድጋችሁ በቃ የሆነ ቦታ ላይ ደርሳችሁ ማየት ስለሚፈልግ ኦዲየንስ በቃ ግዴታ እናንተን ለማጣበቅ እየታገለ ነው። እናንተ ደግሞ በዚህ ልክ ማለት ነው እየተገፋፋችሁ ነው ያላችሁ። በቃ ቢያንስ እንኳን ማለት ነው አብራችሁ መኖር ባትችሉ በቃ እንዲተቻችላችሁ ተስማምታችሁ መኖር ባትችሉ በቃ በሰላም መለየት እኔ በቃ በሰላም እንዲህ ሁሌ ሚዲያ ላይ እየመጡ መዘላለፉ ቢቀር ማለት ነው። ገመናዬን ሸፍኝልኝ ገመና ደግሞ ግድ ሸፍኝልኝ አይባል። እንዴት ልሸፍንልህ ትችላለች? በቃ እናትህ አይደለም ወይም እግዚአብሔር አይደለም ማለት ገመናችን የሚሸፍን በነገራችን ላይ ፈጣሪ እንጂ ሰው አይደለም። የኛን ገመና የሚሸፍነው ማለት ነው። እንዴት አርጋ ነው ይቺ ልጅ እንደዚህ አረክ እንደዚህ አስረግዘ እንደዚህ ብሎ መጣ ምናምን እየተባለ ለምንድን ነው ገመናን የሚሸፍንልህ? ለምን በዚህ ልክ ለምን አንተ እሷ የሆነ ነገር አደረገሽ ቢባል ትቀበላታለህ? እንኳን ልጅን ያህል ነገር ይዛ መጣ የሆነ ሰው ጋር እንኳን ቆማ ብታያት ትቀበላታለህ? እንዴት ሆኖ ማለት ነው? ይሄ ገመና የመሸፈን ያለ መሸፋፈን ሳይሆን እንደው ብቻ ግን ፈጣሪ እንደው በመሃላችሁ ጣልቃ ገብቶ የሆነ ነገር ማለት ነው የሆነ ነገር ብቻ ፈጥሮ እንደው አንድ ያረጋችሁ እንደሆነ ነው እንጂ እኔ ምኞት ሰውን በለፈለፈሽ አይደለም። እናንተ በጣም ለሰው ክብር የላችሁም፣ ለሰው ንቀት አለባችሁ። እያደር እየገነነባችሁ የሆነ በቃ እየገነነባችሁ ነው የመጣ ማለት ነው። እና እኔ ፖሊስ ምናምን በእናንተ ፍቅር ፖሊስ መግባት የለበትም። ፖሊስ ምን ያረጋል አሁን እዚህ ላይ? አሁን ፖሊስ ምን አመጣው? ዝም ብላችሁ በክብር በቃ ከዚህ በፊትም ተነጋግራችሁ ነበር። የማይመች ከሆነ እሷ ሴት ናት፣ ቤቱን ራስ ለቀህ ትወጣለህ። ብሩኬ ደግሞ ማለት ነው። እና እባካችሁ በቃ ለተመልካች ክብር ይኑራችሁ። በጣም የወረደ ስራ እየሰራችሁ ነው ማለት ነው። ሰው ማለት ነው በጉጉት እየጠበቃችሁ ዛሬ ምን ሰርተው ይዘው ይመጡ ይሆን? ዛሬ ምን ይሆን
በቃ ዛሬ ተስማምተው ታርቀው እያለ እየጓጓ ነው እየጠበቃቸው ያለ የሚፈጠረውን ነገር ለማየት ነው። ጭራሽ እናንተ ደግሞ በዚህ ልክ ማለት ነው የባሰ መወራረድ ማለት መዋረድ፣ መሰዳድ፣ መዘላለፍ። ኧረ ያስጠላል። በዚህ በጣም ነው የሚያስጠላ ማርያምን። እኔ እንጃ ብቻ በዚህ አጋጣሚ እኔ የምናገረው ሀይሚ ራስሽን ጠብቂ፣ ራስሽን በቃ አለ አይደለ? አሁንም እኮ ተስፋ አትቆርጥም። እግዚአብሔርን ፍቅር እንዳለበት ይታወቃል። በቃ እሷ የሆነ ቀስ ብላ መናገር ምናምን ስችል ደርሶ ነው ቦግ ያለ ማለት ነው። እሱ ብድግ አለ ደርሶ ምንም በማይታሰብበት ሁኔታ ማለት ነው። እና ስለዚህ እሷም አንዳንድ ነገር ለመናገር ፈለገች። በቃ አለ አይደል ሆዳችሁ ላይ ያለውን ነገር ሁሌ በቃ ማውጣት ትፈልጋላችሁ። ይሄ ነገር ደግሞ እስከ መጨረሻው ይዘልቃል ነው የምላችሁ። እኔ ስለማውቀው ነው። በቃ ይሄ ነገር ከሆዷ አይጠፋላትም። በቃ ምንም የሚጠፋ ነገር የለም። እና ስለዚህ ሁሌም መነቋቆር፣ ሁሌም መሰዳደብ፣ ያችን ነገር እየመዘዙ እያወጡ አንተ እኮ በዚህ ጊዜ እንዲያርገብኝ ነበር ስታስቡት ራሱ ማለት ነው። እኔ ምናልባት እንደው ፍቅር ይዟችሁ የማያውቅ ሰዎች ካላችሁ ላይገባችሁ ይችላል እንጂ ፍቅረኛ ይዛችሁ ፍቅረኛችሁ በእናንተ ላይ ሂዶ የሆነ ነገር ከሌላ ሰው ጋር ያደረገው ነገር በቃ ዝም ብላችሁ ስስሉት ማለት ነው። የምር በቃ ደርሶ ብልጭ ነው የሚልባችሁ ማለት ነው። በቃ በሰላም እኮ ነው ቁጭ ብላችሁ ተረጋግታችሁ ምናምን በቃ ነገሮች ሁሉ አልፈው ማለት ነው። ብዙ ጊዜ አልፎት ራሱ ያንን ነገር ዝም ብሎ ወደ ኋላ ተመልሳችሁ ባሰባችሁት ጊዜ የሆነ እንዳዲስ ነው በቃ ብልጭ ብሎ የሚመጣባችሁና ያን ሰው ከፊት ለፊታችሁ ስታት የሆነ ነገር አርጊ የሚላችሁ ማለት እኔ ስለማውቀው ማለት ነው። እና እኔ ቤተሰብ እኔ እንጃ እኔ እንደዚህ ሁሌ የማትከባበሩ የማትተሳሰቡ እንደዚህ ፍቅር የሌላችሁ ከሆነ እኔ መለያየትን መርጣለሁ። እኔ እንጃ እንግዲህ እናንተ ምን እንደምትሉ አላውቅም። በዚህ ልክ ሰው እየተራከሰ ሊኖር አይችልም። እናንተ እንኳን በዚህ እድሜያችሁ ልትፋቀሩ ልትግባቡ መቦረቂያችሁ ሰዓት ምናምን ነው እንጂ እንደዚህ በቃ የትልቅ ሰው ወሬ እያወራችሁ ምናምን ልትነቋቆሩ አይገባችሁም ነበረ። እና በጣም ያሳዝናል። እንደው ምን እኔ እንጃ በጣም ያሳዝናል። እስኪ ብቻ እኔ በቃ መጨረሻውን እስከማይሆን የቸኮልኩኝ እኔ ለነገሩ ከዚህ በኋላ ምን አላቅም። ቤተሰብ እናንተ የተሰማችሁን እስኪ ኮመንት ላይ ያስቀምጡልኝ። ያው ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ እያረጋችሁ እስኪ ቤተሰብ ሰላም እደሩ።